ከክርስትና ለምን እንደወጣው በለቀቁት ቪዲዮ ላይ ብዙዎቻችሁ በጎ አስተያየቶቻችሁን እየለገሳችሁኝ ትገኛላችሁ። የተወሰኖቻችሁ አይታችሁታልና ከፍቅር በመነጨ አመለካከት አዶናይ መኮንን ይባላል። ፎሎ አድርጉት። አዶናይ መኮንን ብላችሁ ብጽፉ ስሙ ይወጣላችኋል። ይህ ልጅ መግቢያ ላይ እንደሰማችሁት ከክርስትና ማለትም ከስላሴ ዶክትሪን ራሱን ነፃ ያደረገ ልጅ ነው። ይህን ቪዲዮ የሰራሁለት ሌሎች ራሳቸውን ከስላሴ ነፃ ያወጡ ልጆች አሉ ከነሱ ጋር እንዲገናኝና ብቸኝነት እንዳይሰማ ነው። በተለይም ዴቭ ኤምቢ ኦር ኤንቢ ከታች ሜንሽን አደርጋለሁኝ። አይ ቲንክ አንተም ራስን ከስላሴ ዶክትሪን ነፃ ያወጣችሁን አትሁን አላቅም። ነገር ግን ኢየሱስ ፈጣሪ ነው የሚለው አስተምሮ ከቄሶችና ከመነኩሴዎች የመጣ በጉባኤያት እያደገ የመጣ እንጂ ወንጌል ላይ ያለ እንዳልሆነ ቪዲዮዎችን አይቻለሁኝ። ሶ ልክ እንደ አዶኒ ራስን ከስላሴ ነፃ ያደረክ ከሆንክ አብራችሁ ከሁለተኛው ክፍለ ዘመን አንስቶ እስከ አምስተኛው ክፍለ ዘመን ሲጀምር አላቆምም ስብሰባው። በነገራችን ላይ ስጋ ወደሙ የውርስ ኃጢአት የሚለው ነገር በወንጌል ላይ የተጨመረው አምስተኛው ክፍለ ዘመን ላይ ነው። የስጋ ወደሙ የኢየሱስን ስጋና ደም መብላት የፈጣሪ ስጋና ደም ነው። ተቦክቶ ተጋግሮ የበሰለው ቂጣ ኢየሱስ ይሆናል። አምልኮ ይገባዋል አይገባውም ተብሎ በኦርቶዶክስና በካቶሊክ ስቲል ይመለካል። ፕሮቴስታንት ከሉተራውያን ውጭ ያሉት ይቃወሙታል። ኤኖይስ ይህ እስከ 13ኛው ክፍለ ዘመን የነበረ ነው። 5ኛው 6ኛው ክፍለ ዘመን ጀምሮ እስከ 13ኛው ክፍለ ዘመን የነበረ ነው። እናም አዶኒ ይህን ቪዲዮ የሰራሁልህ ብቸኝነት እንዳይሰማህ ነው። አንተን የመሰሉ ሰዎች ጋር እንድትተዋወቅ ነው። እናም ደግሞ ጥንት ዘመን ከዛሬ 100 ዓመት ምናምን በፊት የነበሩ ሰዎች ራሱ የናትናቴዎስን የስላሴ ዶክትሪን ያመጡ ሰዎችን ይቃወማሉ። ለምሳሌ በ19ኛው ክፍለ ዘመን ማለትም 1800 ላይ በጣም ታዋቂ የነበረ የክርስቲያን ስኮላር ነው። አዶልፍ ሃርናክ ይባላል። ይህ ሰውዬ የሐዋርያት አባቶች የሚባሉትን እንደነ ኢግናጢዎስ፣ ቀሌሜንቶስን እና ፖሊካርፕን በጣም ይቃወም ነበረ። እነዚህ የሐዋርያት አባት እየተባለ የሚነገርላቸው እነዚህ ሰዎች ናቸው ለስላሴ መፈጠር ምክንያት የሆኑት። የሐዋርያትን ትምህርት አልጠበቁም እያል አጥብቆ ይወቅሳቸዋል። እንደውም መጽሐፉ ዘ ሂስቶሪ ኦፍ ዶግማ የሚል መጽሐፍ አለው። ከዛሬ 100 ዓመት ምናምን በፊት የተጻፈ ነው። አይ ቲንክ 100 ዓመት ይሆናል። እና እንትን ላይ ያለ ምንድነው በፒዲኤፍ ኢንተርኔት ላይ ብትፈልጉት ታገኙታላችሁ። ለአንተም ለዴቭም ሌሎቻችሁም ራሳችሁን ከስላሴ ነፃ ያወጣችሁ ወጣቶች እንድታነቡ ይህን ሪኮመንድ አደርጋችኋለሁ። በህይወት ያሉ እንደነ ባርት ዲ ሄርማን አይ ቲንክ ሰውዬ ኒንጃ ኤቲስት ሆኗል መሰለኝ። በስላሴ ዶክትሪን ታሪክ ምክንያት ኤቲስት ሆኗል ሰውዬ ይመስለኛል። እና በነገራችን ላይ ኢየሱስ ፈጣሪ አይደለም። ያኒ ወንጌል የአይሁዶች ነው። መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ያሉት አይሁዶች ናቸው። የአይሁዶች ታሪክ፣ የአይሁዶች እምነት፣ የአይሁዶች መንግስታቸው፣ የወታደራዊ ስርዓታቸው፣ ታሪካቸው ነው ያለበት። አይሁዶች ደግሞ ስቲል በህይወት እስካሁን ድረስ አሉ። የሚያመልኩት አንድ አምላክ ነው። ሰው አምላክ ይሆናል ብለው ራሱ አያምኑም። ስግደት ራሱ ብታቀርብላቸው በእርግጫ ብለው ነው የሚያባረሩት። እና አይሁዶች ታሪካቸውም እነሱም እምነታቸውም እዚህ ምድር ላይ አላይቭ ሆኖ የእነሱ እምነታቸውን በአርኪኦሎጂ አጥንቶ ማረጋገጥ እየተቻለ የአይሁድን ታሪክ ይዞ የስላሴ አማኝ መሆን በጣም ነው የሚያሳዝነው በዚህ ዘመን። በነገራችን ላይ እንደነ አዶልፍ ሃርናክ የተባሉና ሌሎች በጣም በርካታ ሰዎች አሉ። እነ ፖሊካርፕ እነዚህ ሐዋርያት አባቶች የአፖስቶሊክ ፋዘር የሚባሉትን ተቃውሟቸዋል። የግሪክ ፍልስፍና ነው አይሁድ እምነት ላይ የጨመሩት። እንደ አይሁድ እምነት እንደ ወንጌል እንደ መጽሐፍ ቅዱስ ኢየሱስ ክርስቶስ አንድ ጻድቅ የእግዚአብሔር ሰው እንጂ አምልኮ የሚገባው ፈጣሪ አይደለም ነው የሚሉት። በሚገርም ሁኔታ መጽሐፍ ቅዱስ ላይ ወንጌል ላይ ያለው የአይሁድ መንፈስ እንጂ የግሪክ መንፈስ አይደለም። ስላሴ የሚለው ኢየሱስ ፈጣሪ ነው የሚለው ይሄ የግሪክ መንፈስ ነው። እና በሚገርም ሁኔታ አንዲትን አንቀጽ ይዞ ይመጣና አንድ ጴንጤ ወንጌሉን ጴንጤ ፕሮቴስታንት ያደርገዋል። አንድ ኦርቶዶክስ አንዲትን አንቀጽ ይዞ መጥቶ ወንጌሉን ኦርቶዶክስ ያደርገዋል። አንድ አንቀጽ አንድ ዶክትሪን ሊያቋቁም አይችልም። አንዱ ኖርማሊ ታሪኩ መነበብ አለበት። እንደውም ይሄ ሄርሜኔቲክ ትርጉም የሚባል አለ። ሄርሜኔቲክ ትርጉም ብሎ ማለት እንደ ታሪክ መቼቱ ራሱ ህዝቡን መሰረት አድርጎ ነው እንጂ የምንረዳው። አስባችሁታል? አሁን ጳውሎስ በኢየሱስ ፈጣሪነት አያምንም። የጳውሎስን እምነት አያከብሩም። የጳውሎስን መልእክቶች ይዘታቸውን አጣርተው አያውቁም። ነገር ግን ዘለው ከጳውሎስ ደብዳቤ አውጥተው ኢየሱስን ፈጣሪ ለማድረግ ይመጣሉ። እኔ በነገራችን ላይ መጽሐፍ ቅዱስን ካነበብኩ በኋላ ነው ጳውሎስን እየወደድኩ የመጣሁት። አሁን ጳውሎስ ሙስሊም ነው አላህ ይዘንለት የሚለው ደረጃ ባልደርስም እኔ ጳውሎስን እወደዋለሁ። ማከብረው ሰው ነው። የጳውሎስ መልእክቶች ከስላሴ ከሚባል
የግሪክ መንፈስ የጣዖት አስተሳሰብ የሚገላግሉን መልእክቶች ናቸው ብዬ ነው የማምነው። አዶኒ ከቻልክ ያው የምታቀኝ አይመስለኝም ኮንታክት አድርገኝ በስቅላቱ ዙሪያ ምናምን ራሱ የጳውሎስ አስተሳሰብ ምን እንደሆነ ለመነጋገር እንሞክራለን። በነገራችን ላይ እዚህ ቲክቶክ ላይ ዩኒቴሪያን የሚባሉ ክርስቲያኖች አሉ። ኖርማሊ አንተ ከክርስትና ወጥቻለሁ ብለሃል። ዩኒቴሪያን የሚባሉት ያው በኢየሱስ ፈጣሪነት አያምኑም። ኖርማሊ ክርስቲያንን የሚያስብላቸው ስቅላቱን ነው። ራሱ ስቅላቱ ክርስቲያን አያስብልም። እና በዚህ ዙሪያ ሰፊ እናወራለን። ሪከርድ አላበዛም እና ራሳችሁን ከስላሴ ዶክትሪን ነፃ ያወጣችሁ ወጣቶች እርስ በርሳችሁ እንትን ተባባሉ፣ ተነጋገሩ፣ ተደጋገፉ። በቃ አለ አይደል ልክ እንደው እንትን ራሱ ይሄ ፖድካስት ራሱ ከፍታችሁ ብትነጋገሩ። በነገራችን ላይ በዚሁ አጋጣሚ ሳልጠቆማችሁ ማልፈው ለአዶኒም ሆነ ለዴቭ ለምሳሌ እንትና ይሄ ንጉስ ቆስጠንጢኖስ በነገራችን ላይ በነ አሪዮስ አስተሳሰብ ነው ተጠምቆ የሞተው። በነገራችን ላይ የአትናቴዎስን አስተሳሰብ በእነሱ አይደለም ተጠምቆ የሞተው እና የንጉሱ አትናቴዎስ ጸሐፊ የነበረው የእንትና አውሳቢዮስ የቂሳሪያው አውሳቢዮስ እሱ ሰውዬ የሚገርም ሰውዬ ነው። የቆስጠንጢኖስን ህይወት ታሪክ ጽፏል። የጸሎት ሃይማኖት የሚባሉትን ይሄ ጉባኤ ላይ የጸሎት እንትን የተስማሙበትን አንቀጽ አውጥቶ የተስማሙበት ጸሎት ሃይማኖት የሚለው አለ አይደል? ያንን እሱ ነው የጻፈው። የቤተ ክርስቲያን ታሪክ የሚል እሱ ጽፏል። እና እነዚህ ነገሮች ያው በጥንት ዘመን የነበሩ እንግዲህ አስባችሁታል። ንጉስ ቆስጠንጢኖስ በነበረበት ጊዜ የነበረ ጸሐፊው ነው የቂሳሪያው አውሳቢዮስ። እኔ በጣም የገረመኝ ሰውዬ ነው እሱ ሰውዬ። እንደውም አትናቴዎስን በጣም ክፉና የችግር የፖለቲካ መስቀልቅልን የሚያመጣ ሰው ነው ብሎ ነበር የሚያስበው። እውነቱን ነው በነገራችን ላይ። እናም አንዳንድ ጊዜ እኔ የቂሳሪያው አውሳቢዮስ እንደው አላህ ይዘንለት ልልልና ምንድን ነው ብዬ እንደገና ራሴን ገባ አደርጋለሁ። በጣም እንትን ስሜታዊ የሆንኩ ማለት ነው። እና አትናቴዎስን በጣም አጥብቆ የሚቃወም ሰው ነበረ። ስለዚህ የቂሳሪያው አውሳቢዮስ ማን ነው ብላችሁ አንብቡ፣ ፈልጉ። ዛሬ ኢንተርኔት በጣም ነው የሚደግፈውና የሆነ ፖድካስት ከፍታችሁ አንደኛ ክፍለ ዘመን፣ ሁለተኛ ክፍለ ዘመን፣ ሶስተኛ ክፍለ ዘመን፣ አራተኛ ክፍለ ዘመን፣ አምስተኛ ክፍለ ዘመን የሚለውን እንዴት እንደሆነ በቃ ፍትፍት አድርጋችሁ ለራሳችሁ የሚገባችኋል። አንብቡ፣ አስተምሩ። በጣም ጥሩ እያደረጋችሁ ነው። እኔ አጨበጭብላችኋለን። በነገራችን ላይ መንጋጭላ እስከሚላቀቅ 5 ዓመት ሙሉ እዚህ ቲክቶክ ላይ የለፈለፍኩበት ነገር ውጤት እያበራ ስለሆነ በጣም ነው ደስ ያለኝ። አላደል በቃ የእምነት እናታችሁ በሆናችሁ ራሱ ደስ ይለኛል። የምር ወጣቶች አላህ ይፍታህ ለኩም ጠሪቅ ያ ረቢ። እና አብሽሩ ልልህ ነው ይሄን ቪዲዮ የሰራሁት። እሺ አዶኒ